በአዲስ አበባ በደረሰ የትራፊክ አደጋ የአንድ ወጣት ህይወት ሲያልፍ ሌሎች ቆስለዋል ተባለ። ዩኤን እስራኤል በጋዛ የጾታዊ ጥቃትና የዘር ማጥፋት ወንጀል ፈጽማለች ያለ ሲሆን እስራኤል ሐሰት ነው ስትል ውድቅ አደረገች። ኤርትራ የኢትዮጵያን የባህር በር ፍለጋ አደገኛ እደራ ስትል በይፋ ወገዘች። በአፍሪካ ግዙፉ የዳንጎቴ ነዳጅ ፋብሪካ በሁለት ወራት ውስጥ 1.1 ቢሊዮን ሊትር ነዳጅ ለገበያ አቀረበ። ሰላም ጤና ይስጥልን ውድ የአዲስ ኢንሳይት ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን አካተን በየቀኑ በሚለዋወጠው ዓለም ውስጥ እውነትን ከአውሬ ለይተን በጥልቀት እንመረምራለን። ከዚህ ቀደም ያሰማናችሁን መረጃዎች አካተን ወደ በኋላ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ አለፍን። በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ህይወት አለፈ። የመንገድ ትራፊክ አደጋው የደረሰው መስከረም 7 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከ10 በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው የሰሌዳ ቁጥር ኮድ 11277 አዲስ አበባ ሚኒባስ ታክሲ አፍንጮ በር አካባቢ የተሰራ ከሚገኘው በግምት 30 ሜትር ከሚሆነው የወንዝ ዳር ልማት ፕሮጀክት ውስጥ በመግባት ለጊዜው እድሜዋ 22 ዓመት አካባቢ የምትሆን ወጣት ህይወት ያለፈ ሲሆን ሌሎች ተጎጂዎች ለሕክምና እርዳታ ወደ የካቲት 12 እና አቤት ሆስፒታል መወሰዳቸው ተገልጿል። የአደጋው መንስኤ እየተጣራ እንደሚገኝና ዝርዝር መረጃዎችን በቀጣይ የሚሰጥ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የእስራኤል ወታደሮች ጾታዊ ጥቃት ፈጽመዋል ሲል የተባበሩት መንግስታት ድርጅት የዘር ማጥፋት ሪፖርት አመላከተ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የቀረበው ይህ አዲስ ሪፖርት እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ያለ ሲሆን እስከ ዛሬ በተባበሩት መንግስታት ድርጅት ከወጣው ሪፖርት በጣም ጠንካራ መሆኑ ተመላክቷል። ከግኝቶቹ መካከል የእስራኤል የጸጥታ ኃይሎች በጋዛ ፍልስጤማውያን ላይ ወሲባዊና ጾታን መሰረት ያደረጉ ጥቃቶችን ፈጽመዋል። ይህ በጥቃት ሰለባዎች ላይ ከፍተኛ አካላዊና ስነ ልቦናዊ ጉዳት የሚያስከትሉ አስገድዶ መድፈርን፣ የጾታ ማሰቃየትንና ሌሎች የወሲብ ጥቃትን ይጨምራልም ይላል። ይህ ሁከት የፍልስጤምን ህዝብ ለመስበር ለማዋረድና ሙሉ ለሙሉ ለማንበርከክ የጋራ ቅጣት አካል ሆኖ ጥቅም ላይ ውሏልም ብለዋል። ኮሚሽኑ በተጨማሪም የእስራኤል ወታደሮች መውለድን ለመከላከል የታቀዱ እርምጃዎችን መውሰዳቸውን አረጋግጧል። በጋዛ ትልቁ የወሊድ ክሊኒክ ላይ ጥቃት መሰንዘሩን የሚያመላክት ሲሆን 4000 ጽንሶችና 1000 የወንድ ዘር ናሙናዎችና ያልተወለዱ እንቁላሎች ወድመዋል። እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ያለው የተባበሩት መንግስታት ድርጅት አጣሪ ኮሚሽን ያቀረበውን ሪፖርት የተዛባና ሐሰት ስትል ውድቅ አድርጋለች። የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ ኮሚሽኑን የሐማስ ተላላኪ ሆኖ በማገልገል ላይ ይገኛል ብለዋል። ሐማስ በሚያቀርበው ውሸት ላይ ሙሉ በሙሉ በመታመኑ ህጋዊ ባልሆነና በሌሎች የተደገመ ነው በማለትም ከሷል። የኤርትራ ማስታወቂያ ሚኒስቴር በዛሬው ዕለት ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እደራ ሲል በይፋ ወገዘ። እደራ ማለት በትግረኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። ትንታኔው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለበትና ሀገሪቱ በከባድ የውስጥ ግጭቶች የታመሰችበት ባለችበት በዚህ ወቅት እንዲህ አይነት ጥያቄ ማንሳት የህዝብን ትኩረት ከዋና ዋናዎቹ ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለውን ንግግራቸውንና ታሪካዊ መብት የሚለውን መከራከሪያቸውን የኤርትራ መንግስት ባወጣው በዚህ ትንታኔ አውግዟል። ይህ አካሄድ የሉዓላዊነት መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናልም ብሏል። መግለጫው ሲያጠቃልልም ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ የኢትዮጵያን በኃይል ያንተ ያልሆነን የመውረስ ስትራቴጂ ግን በፍጹም እንደማትቀበለው አስታውቋል። ይህ ይፋዊ መግለጫ በቀጠናው የዲፕሎማሲ ምህዳር ላይ አዲስ ውጥረትን የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት እየተጠበቀ ይገኛል።
የአሜሪካ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ዜጎች አዲስ ማሳሰቢያ ይፋ አደረገ። የአሜሪካ ኤምባሲ በኢትዮጵያ ውስጥ ለሚኖሩ ዜጎች አዲስ ማሳሰቢያ ይፋ ያደረገ ሲሆን ይህም በቱሪስት ቪዛ B1 እና B2 ወደ አሜሪካ በመጓዝ በዚያ ልጅ የመውለድ ልምድ ላይ ያተኮረ ነው። ኤምባሲው እንዳስታወቀው በርካታ ኢትዮጵያውያን ይህን የቱሪስት ቪዛ ተጠቅመው ወደ አሜሪካ በመሄድ ልጅ ይወልዳሉ። ከዚያም ለሕክምና ወጪያቸው የመንግስት የገንዘብ ድጋፍ ሜዲኬድ ይጠቀማሉ ብሏል። ይህ ልምድ በዋናነት የአሜሪካን ግብር ከፋዮችን ለከፍተኛ ወጪ የሚዳረግ እንደሆነ ኤምባሲው አብራርቷል። በተጨማሪም በዚህ መንገድ የገቡ ግለሰቦች ለወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ አሰራራቸው ተቀባይነት ሊኖረው እንደማይችል ተጠቁሟል። ኤምባሲው አጽንኦት የሰጠው የቱሪስት ቪዛ ዋና ዓላማው ቱሪዝም፣ የንግድ ጉዳዮች፣ የሕክምና ቀጠሮ ወይም በግል የገንዘብ አቅም እንዲሁም የቤተሰብ ጉብኝትን የሚደግፍ እንጂ ልጅ የመውለጃ አገልግሎት ለማግኘት አለመሆኑን ነው። የቱሪስት ቪዛ ለህፃናት መውለጃ አገልግሎት የመጠቀም ልምድ ከቪዛ ህጎች ጋር የማይጣጣም ከመሆኑም በላይ ለወደፊት የጉዞ እቅዶች ችግር ሊፈጠር እንደሚችልም ኤምባሲው አሳስቧል። ስለሆነም አሜሪካንን ለመጎብኘት ያሰቡ ኢትዮጵያውያን የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸው ተገቢውን የቪዛ አይነት እንዲጠይቁ ኤምባሲው አሳስቧል። በመጨረሻም በአፍሪካ ግዙፉ የዳንጎቴ ነዳጅ ፋብሪካ በሁለት ወራት ውስጥ 1.1 ቢሊዮን ሊትር ነዳጅ ለገበያ አቀረበ። የናይጄሪያው ባለሀብት አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ በ60 ቀናት ውስጥ 1.1 ቢሊዮን ሊትር ነዳጅ ለገበያ ማቅረቡ ተሰምቷል። የነዳጅ ማጣሪያ ፋብሪካው ስራው የጀመረበት አንደኛ ዓመት አከባበር ላይ ባለሀብቱ አሊኮ ዳንጎቴ ፋብሪካው ከሰኔ እስከ መስከረም ወር መጀመሪያ ድረስ ብቻ 1.1 ቢሊዮን ሊትር ነዳጅ ለሀገር ውስጥና የውጭ ገበያ ማቅረቡን ተናግረዋል። የናይጄሪያዊ ባለሀብት አሊኮ ዳንጎቴ የነዳጅ ማጣሪያ ፋብሪካ በ60 ቀናት ውስጥ 1.1 ቢሊዮን ሊትር ነዳጅ ለገበያ ማቅረቡ ተሰምቷል። የነዳጅ ማጣሪያ ፋብሪካው ስራው የጀመረበት አንደኛ ዓመት አከባበር ላይ ባለሀብቱ አሊኮ ዳንጎቴ ፋብሪካው ከሰኔ እስከ መስከረም ወር መጀመሪያ ድረስ ብቻ 1.1 ቢሊዮን ሊትር ነዳጅ ለሀገር ውስጥና ለውጭ ገበያ ማቅረቡን ተናግረዋል። ፋብሪካው የናይጄሪያን የነዳጅ ፍላጎት ሙሉ በሙሉ የመሸፈን አቅም እንዳለው የገለጹት ዳንጎቴ በዓለም የነዳጅ ግብይት ውስጥ በመግባት ለሀገሪቱ የውጭ ምንዛሬ እያስገኘ መሆኑን ጠቅሰዋል። በአህጉሪቱ ሁለት የአፍሪካ ሀገራት ብቻ ነዳጅ እንደማያስገቡ በመጥቀስ ሌሎች የአፍሪካ ሀገራት ነዳጅ ከውጭ በማስገባት ለከፍተኛ ወጪ እንደሚዳረጉም ጠቁመዋል። ፋብሪካው በአህጉሪቱ ያለውን የነዳጅ ችግር ለመቅረፍ እየሰራ መሆኑን ያመላከቱት አሊኮ ዳንጎቴ የአፍሪካውያን የውስጥ ኢንዱስትሪዎችን እንዲያበረታቱ ማስገንዘባቸውን ቢዝነስ ፖስት ናይጄሪያ ዘግቧል። የሰዓቱ የአዲስ ኢንሳይት መረጃዎች ይህን ይመስሉ ነበር። ሐሳብ አስተያየት ካላችሁ በኮሜንት አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁ አይለየን እያልን በቀጣይ አዳዲስና ወቅታዊ መረጃዎች እስከምንገናኝ መልካም ጊዜን ተመኘን። Jump.